አታሳየኝ ያሉ እኮ ሰዎች አሉ። ይሄን ዘመን አታሳየኝ፣ ሰው ሲተላለቅ አታሳየኝ፣ ወንድማማቾች ሲተራረዱ አታሳየኝ፣ እግሮቻቸውን ጫማዎቻቸውን በልጆቻቸው በአባቶቻቸው በወንድሞቻቸው አስከሬን ላይ የሚያደርጉ ሰዎች አታሳየኝ፣ ክፉ አታሳየኝ እንዲህ ይላሉ እኮ ደጋጎች። ውሰደኝ አታሳየኝ። እንባ አልሰለቻችሁ? ሐዘን አልሰለቻችሁ? ስቃይ አልሰለቻችሁ? መፈናቀል አልሰለቻችሁ? ሞት አልሰለቻችሁ? ክፋት አልሰለቻችሁ? መገፋፋት አልሰለቻችሁ? ሐዘን ዘነበ እኮ፣ ደም ጎረፈ እኮ። ቤታችሁ ላይ ያለው አካውንት እግዚአብሔርን ያስረሳችሁ፣ መብል መጠጥ እንደ ነገሩ እግዚአብሔርን እንድትፈልጉ ያደረጋችሁ፣ እግዚአብሔርን የችግር ቀን ወዳጅ ብቻ ያደረጋችሁት ሆይ ስሙ፣ ከዚህ የሚበልጥ ዓለም አለላችሁ። ና የሚሉ ሰዎች እኮ አሉ። ና ሃይማኖቴን ሳልክድ ና፣ ምግባሬን ሳልስት ና፣ ቅድስናዬን ሳላጣ ና፣ አንተን ከማጣ ይሄን ዓለም ልጣ ና የሚሉ ሰዎች አሉ። ና እንቁዬን እንዳያስኩ አንተ ጋር ልድረስ ና የሚሉ ሰዎች አሉ። አልደከማችሁም? አሁን ኃጢአት አላደከማችሁም? በደል አላስረጃችሁም? ክፋት አላሸበታችሁም? መጠጥ አካላችሁን አላጎደለውም? ሱስ ናላችሁን አላዞረውም? ድካም እኮ ነው ይህ ዓለም። ዓለም ላይ ማረፊያ የላችሁም። ጠጅ ቤት ማረፊያ የላችሁም። ጫት ቤት ማረፊያ የላችሁም። ቁማር ቤት ማረፊያ የላችሁም። ዝሙት ቤት ማረፊያ የላችሁም። ፔንሲዮን ውስጥ ማረፊያ የላችሁም። ስርቆት ውስጥ ማረፊያ የላችሁም። እናንተ ርግቦች ናችሁ። የክርስቶስ እጆች በቀር ምን ማረፊያ አላችሁ? በመጽሐፍ ቅዱሳችን ላይ በአንደኛ ቆሮንቶስ መልእክት ምዕራፍ 15 ቁጥር 36 እንዲህ የሚል ቃል ተቀምጧል። ካልሞተ ሕያው አይሆንም የሚል ቃል ተቀምጧል። እሱን ነው እኔ ካልሞትክ አትነሳም ወደሚል ርዕስ የቀየርኩት። ቅዱስ ጳውሎስ ነው ቃሉን የተናገረው። ካልሞተ ሕያው አይሆንም ያለው። ዘመኑ የትንሣኤ ዘመን በመሆኑ እኔ ትንሽ ከዚህ ሐሳብ ጋር የሚሄዱ አንዳንድ ጉዳዮችን ላስታውሳችሁ ስለፈለግኩ ነው። ካልሞተ ሕያው አይሆንም የሚለውን ነው ካልሞትክ አትነሳም ያልኩት። ቅዱስ ጳውሎስ ስለ ትንሣኤ ሙታን ባስተማረበት አንቀጽ አንተ ሰነፍ የቆሮንቶስ ገበሬ፣ አንተ የምትዘራው ስንዴ ካልፈረሰ፣ አንተ የምትዘራው ስንዴ ካልሞተ፣ አንተ የምትዘራው ስንዴ ካልበሰበሰ ፍሬ ያፈራል እንዴ ይላቸዋል። አዎ የሚዘራ ዘር ፍሬ እንዲያፈራ ወገኖቼ መሞት አለበት፣ መፍረስ አለበት፣ መበስበስ አለበት። ከዚያ በኋላ ነው ፍሬ የሚያፈራው። ከዚያ በኋላ ነው ዘለላ የሚይዘው። ከዚያ በኋላ ነው የሚደምቀው። ከዚያ በኋላ ነው የሚያብበው። ልክ እንደዚሁ ሰውም ከሞተ ነው የሚነሳው፣ ከፈረሰ ነው የሚሰራው፣ ከተዋረደ ነው የሚከብረው። አያችሁ፣ ካልሞት ስለማንነሳ ነው ወገኖቼ በሐዲስ ኪዳን እኔና እናንተ የምንሞተው። እደግመዋለሁ። አሁን የምንሞተው ለምን ይመስላችኋል? ባጭር ቃል
ለመነሳት ነው የምንሞተው። ለምንድነው አሁን መቃብር የምንገባው? ለአዲስ ሕይወት ለመወለድ ነው መቃብር የምንገባው። ወገኖቼ የእናታችን ማህፀን ለዚህ ዓለም እንደምትወልደን የመቃብር ማህፀን ደግሞ ለሚመጣው ዓለም ለዘላለሙ ኑሮ የመውለጃ ማህፀን ነው እግዚአብሔር ያደረገው። እደግመዋለሁ። በዚህ በሐዲስ ኪዳን ኦርቶዶክሳውያን የምንሞተው ሸሸ፣ ተበላሸ፣ ፈረሰ፣ ሸተተ ለመባል አይደለም የምንሞተው ወገኖቼ። እና ለምንድን ነው የምንሞተው ካላችሁኝ፣ ለመነሳት ነው የምንሞተው። አዎ እንዳትረሱ፣ በሐዲስ ኪዳን የምንሞተው የበለጠውን ትንሣኤ ለማግኘት ነው። አሁን የምንድገመው የምንሞተው ለትንሣኤ ነው። የምንሞተው ለመነሳት ነው። የምንሞተው ሕያዋን ሆነን ለመኖር ነው ወገኖቼ። ለምንድን ነው ስለ ሞት ስታስቡ የምትፈሩት? ለምንድን ነው ስለ ሞት ስትሰሙ ብርክ ብርክ የሚላችሁ? ለምንድን ነው እንደ ሌሎች ፀጉር እየነጫችሁ፣ ፊት እየቧጠጣችሁ፣ ደረት እየደቃችሁ፣ ባርጋጅ እያለቀሳችሁ፣ ሙሾ እያሟሻችሁ፣ ሐዘናችሁ እንደ ድንጋይ ሆዳችሁ ውስጥ ከታችሁ ስትቃጠሉ የምትኖሩት ለምንድን ነው? እናንት ክርስቲያኖች፣ ሰው ክርስቲያን ሆኖ የሚሞተው ለመነሳት እንደሆነ አታውቁም እንዴ? ወገኖቼ መቼ ነው በሞት ላይ የምንፎክርበት? መቼ ነው በመቃብር ላይ የምንዘምርበት? መቼ ነው እንደ ክርስቲያን ወግ ለትንሣኤ ስለሞተ በነጭ ልብስ የምንሸኘው? መቼ ነው? እውነተኛ ክርስቲያኖች እንመስላለን? እስኪ እንፈታተሽ። ስንቱ ነው በማደያት የተበላው? ስንቱ ነው እግዚአብሔር ጋር የተጣላው በሞት ምክንያት? ስንቱ ነው በመቃብር ምክንያት እግዚአብሔርን በልቡ የቀበረው? ስንቱ ነው ተስፋ ቆርጦ ኑሮ ያቆመው? ለትንሣኤ እንደ ሞቱ ያላወቅነው ስንቶች ነን ወገኖቼ። አዎ ሐዘናችን ቅጥ ያጣ፣ ክርስትናችን የይምሰል ስለሆነ እኮ ነው በሞት የተሰበር ነው፣ በመቃብር ያፈርነው። እንግዲያውስ ክርስቲያን ከሆን እንደ ሐዋርያው እንደ ቅዱስ ጳውሎስ ሞት ሆይ መውጊያ የታለ? ሲኦል ሆይ ድል መንሳት የታለ? ብለን እንዘምራ ወገኖቼ። የክርስትና ኃይል፣ የመንፈሳዊነት ጉልበት፣ የቤተ ክርስቲያን የማዕዘን ድንጋይ ትንሣኤ መሆኑን ረሳችሁት? የተሰበሰብነው እኮ ክርስቶስ ስለተነሳ ነው። የምናምነው እኮ ስለምንነሳ ነው። በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ። ተስፋ ስላላችሁ ትታገሳላችሁ። የትኛው ተስፋ? ከሞትን ነው የምንነሳው የሚለው ተስፋ ወገኖቼ። እውነት ይሄ አረዳድ ቢኖረን ኖሮ ዘምረን አንቀብርም ነበር? ከእግዚአብሔር ጋር እንጣላ ነበር? ያዙ ይልቀቁኝ እንል ነበር? አብረን ካልተቀበርን እንል ነበር? አሁን የምንሞተው ወገኖቼ ለመነሳት ነው። ካልሞትን ሕያው ስለማንሆን ነው እግዚአብሔር ሞትን የፈቀደው። እደግመዋለሁ። ቅዱስ ባስልዮስ ዘቂሳርያ እንዲህ ይላል፣ ሞት እንኳን ሳይቀር የእግዚአብሔር የምህረቱ ስጦታ ነው ይላል። ሞት እንኳን ሳይቀር እዩ። በውርደት እንዘራለን፣ በክብር እንነሳለን። በድካም እንዘራለን፣
በኃይል እንነሳለን። በመበስበስ እንዘራለን፣ ባለመበስበስ እንነሳለን። ይሄን ታውቃላችሁ። ለክብር ነው የምንነሳው ትላላችሁ። ለኃይል ነው የምንነሳው ትላላችሁ። ሞትን በመቃብር ስፍራዎችና በዛች ሳጥን ስለለካናት ኃይሉን ክብሩን የጌታችንን ሰውነት እንዲመስል እሱን ወደ መምሰል ማብለጭለጫችንን ስለረሳነው እኮ ነው። አሁን በሞት ምክንያት ብርክ ብርክ የሚለን ፍርሃት የሚይዘን ወገኖቼ እንዳትረሱ። አሁን በአዲስ ኪዳን ሞት እንዲሰለጥንብን አይደለም የምንሞተው። ሊቁ ቅዱስ ዮሐንስ አፈወርቅ ሞት እንደ ቀድሞ አይሰለጥንብንም ይላል። ምክንያት ክርስቶስ ተነስቷላ። እንዳልተነሳ ለምንድን ነው በሞት ፊት የምትፈሩት? ሞትን እንዳላሸነፈ፣ መቃብርን እንዳልረገጠ፣ መፍረስ መበስበስን ድል እንዳልነሳ ለምንድን ነው በመቃብር ፊት የምታፍሩት? እናንተ ክርስቲያኖች እንደ ቀድሞ አይሰለጥንብንም፣ እንደ ቀድሞ አይቆራኘንም፣ እንደ ቀድሞ አይዘንም። ለዚህ እኮ ነው እንደ ሌሎች አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። እንደ ሌሎች ግን እንዳታዝኑ፣ ከል ለብሳችሁ ጥቁር ታጥቃችሁ አመድ ነስንሳችሁ ወዮ እያላችሁ እንዳታዝኑ እንወዳለን። ስለ ትንሣኤ ገብቶናል። እንግዲያውስ አሁን የምንሞተው ለመነሳት ነው። እስኪ ልጠይቃችሁ፣ አንዲት ሸክላ ሰሪ ገሏ ቢሸረፍባት፣ አንዲት ሸክላ ሰሪ ገሏ ቢሰነጠቅባት ምን የምታደርገው ይመስላችኋል? ስትጠግነው አትኖርም፣ ስትለስነው አትኖርም። አፍርሳ አበስብሳ አዲስ የክብር ዕቃ አድርጋ ትሰራዋለች። አዲስ ገናና የሆነ የክብር ዕቃ አድርጋ ትፈጥረዋለች። አዎ በሞት ምክንያት እንድንፈርስ የፈቀደው የክብር ዕቃ ሆነን እንድንወጣ ነው፣ እንድናብለጨልጭ ነው። የምንፈርሰው ለመሰራት ነው። በቃ ይሄ ቢገባን ያዙ ይልቀቁኝ እኮ አንልም። ይሄ ቢገባን ጭርምት ኩርምት አንልም። ይሄ ቢገባን አብረን ወደ መቃብር ካልወረድን አንልም። ወገኖቼ የምንሞተው ሕያው ሆነን ለመሰራት ነው። እስኪ ልጠይቃችሁ፣ መኖር ማለት ምን ማለት ነው? መኖር ማለት ምን ማለት ነው? ተውት እሺ፣ ጥያቄውን ቀየር ላድርገው። ኖረን 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 ምንድን ነው ምን ሆነው? ምን አላችሁኝ? ፈራችሁትና ለስለስ አድርጋችሁ ነገራችሁኝ። ምን እንሆናለን? ሌላ ነገር ቢሆን ጮክ እኮ ነው የምትሉት። እንተዋወቅ የለ እንዴ? እንሞታለን። የልብን ሲነግሩት ነው መሰለኝ ኮረኮሩትን ያለ እንሞታለን አይደል? ስለዚህ ትርጉሜን እንዲሆን መኖር ማለት ለመሞት መኖር ማለት ነው። ይስማማችኋል? ቆይ ልድገመው፣ አልሰማችሁኝ መሰለኝ። መኖር ማለት ለመሞት መኖር ማለት ነው። አትስማሙ? ባትስማሙም እውነታው ይሄ ነው። ኖረን 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 ምንድነው የምንሆነው? ስለዚህ የምንኖረው ለምንድን ነው? መውለድ፣ መዳር፣ መኳል። ይሄ እኮ በዚህ ውስጥ ያለ ማጀቢያ ነው፣ ፓኬጅ ነው እንጂ ዋናው ጉዳይ ምን መሆናችን ነው። ስለዚህ የምንኖረው አሁን ትስማማላችሁ? ባትስማሙስ እውነታው እኮ ይሄ ነው አይደለም? ግን ይሄን ነግሬያችሁ ብቻ አላስከፋችሁም። የምንኖረው ለመሞት ከሆነ የምንሞተው ለምንድን ነው? በሞቴ እሱን ተውትና የምንኖረው ለመሞት ከሆነ የምንሞተው ለምንድን ነው? ለመኖር። አንተ ልጅ ተባረክ በእውነት። የምንሞተው ለምንድን ነው? ታምናላችሁ? ይሄን ታምናላችሁ? አዎ የምንሞተው ለመኖር ነው። በቃ ሕያው ሆነን ለመኖር ነው የምንሞተው። ባንሞትስ? አንድ ሊቅ ምን ይላል መሰላችሁ? ባንሞትማ ኖሮ
እንደ ሳጥናኤል ሕያው ጉስቁል ሆነን እንቀር ነበር። ሕያው ነው ሳጥናኤል፣ እውነት አሰብ፣ ግን ምንድነው? ጉስቁል ነው። አያችሁ፣ የምንሞተው ሕያዋን ብቻ እንድንሆን አይደለም። እጅግ አስደናቂ ነገር ልንገራችሁ። እንዲህ ይላል ቅዱስ ጳውሎስ፣ አንቀላፍተው ስላሉቱ ታውቁ ዘንድ እንወዳለን ካለ በኋላ ሁል ጊዜ ከጌታችን ጋር እንኖራለን ይላል። ከማጋር ከማጋር እንዴት ይደንቃል ወገኖቼ! እስኪ ቀስ ብላችሁ አስቡ። የምንሞተው ሕያዋን ለመሆን ብቻ አይደለም፣ ለመኖር ብቻ አይደለም። የምንኖረው ከጌታችን ጋር ነው። ከማጋር ከጌታችን ጋር ለመኖር ነው። አጠገቡ ለመኖር ነው። ተድላ ደስታ የሚሆነውን የተወደደ የፊቱን መልክ እያየን ለመኖር ነው። ምን የምናረገው ምን ሞተው ለመኖር ነው። ከማጋር ሁል ጊዜ ከጌታ ጋር ምን እንሆናለን? እርግጡን እንነጋገር። ቀደው ከሚያለብሱን አባቶቻችን ጋር ከመኖር በላይ ራሱን ከሰጠን አምላካችን ጋር መኖር ይበልጣል አይበልጥም? ይበልጣል። እንደው ይቅርታ አድርጉልኝ አባቶች፣ ቆርሰው ከሚያጎርሱን እናቶቻችን ጋር ከመኖር በላይ ራሱን ከሰጠን አምላካችን ጋር መኖር አይበልጥም? አዎ፣ ለመኖር ብቻ ብለን እንዴት እናልፈዋለን? የምንኖረው ደግሞ ከሞተልን አምላክ ጋር ነው። ለኛ ሕያውነት እሱ ከሞተልን አምላክ ጋር፣ ለኛ መነሳት እሱ ከተቀበረልን አምላክ ጋር፣ ለኛ መቆም እሱ ከወደቀልን አምላክ ጋር፣ ለኛ ወደ ላይ መውጣት ወደ ታች ከወረደልን አምላክ ጋር ለዘላለም መኖር ምን ቃላት ይገልጸዋል ወገኖቼ? ለዚህ ነው ጻድቁ ኢዮብ እንዲህ አለው፣ ከዚህ ቁርበቴ ከተለየው በኋላ አለ፣ ከሞትኩ በኋላ ማለቱ ነው። ከዚህ ቁርበቴ ከተለየው በኋላ አለ፣ እግዚአብሔርን ፊት ለፊት አየዋለሁ፣ ዓይኖቼም ይመለከቱታል፣ ልቤ በመናፈቅ ዝሏል ይልላችኋል። ያ ሁሉ መከራ የወረደበት ልቡ አንድ ነገር ይናፍቃል፣ አምላኩ ጋር መኖር ይናፍቃል። ምዕመናን፣ መኖሪያችሁ የዘላለም አምላካችሁ ነውን? አዎ፣ ከአምላኬ ጋር ነው የምኖረው ትላላችሁ ስትሞቱ። ሕያው ብቻ እኮ አይደለም የምትሆኑት፣ አምላካችሁ እቅፍ ገብታችሁ ባሕረ እሳትን በደረቱ ታቅፎ አሻግሯችሁ ለዘላለም ከሱ ጋር እንኖራለን። ይሄ ካልሆነ ታዲያ ክርስትና ምንድነው? ለትንሣኤ መዘመር ምንድነው? መቀደስስ ማስቀደስስ መሰበክስ መስበክስ ምንድነው? ለዘላለም ከሱ ጋር ነው የምንኖረው ማለት ብቻ ነው። ልቤ በመናፈቅ ዝሏል የሚለው እኮ ከሱ ጋር እኮ ለመኖር ነው። በሞቴ ንዑድ ክቡር የሚሆን ሐዋርያውን ጳውሎስን ስላስታውሳችሁ በምድር ላይ ብኖር ለእናንተ ጠቅም ነበር ካላቸው በኋላ ለኔ ግን ልሄድ ከክርስቶስ ጋር ልኖር ምን እላለሁ? እናፍቃለሁ። ከማ ጋር መኖር ትናፍቃላችሁ ምዕመናን? እውነት ይናፍቃችኋል? ይሄ እንጃ ልኖር እናፍቃለሁ እኮ ነው የሚለው። ከሚያስጨንቁን ነገስታት ጋር ከመኖር በላይ ከሚራራልን ንጉሳችን ጋር መኖር አይበልጥም? ክፋት ከተሞላው ዓለም ጋር ከመኖር ደግነትና ርህራሄ ገንዘቡ ከሆነ አምላካችን ጋር መኖር አይበልጥም? የሴራ ትብታብ ካለበት ዓለም ይልቅ እውነትና ጽድቅ ካለበት አምላክ ጋር መኖር አይበልጥም? በምን ቋንቋ እንግለጸው ወገኖቼ? ልኖር እናፍቃለሁ። እንዴት ይደንቃል! ዘማሪውም እውነት እኮ ነው። ማን ነው? ይልማ አይደል? አንድ አስደናቂ መዝሙር አለችው። የሚናፈቅ ነው
በልቦናቸው የሚኖር የስንዴ ቅንጣት ትንሣኤ ካላት በምድር ተስፋለን እኛ በሰማይ አገር ልንኖር። እውነት ምእመናን ይሄ ልብ አለን? በዚች ዓለም በዚች ሕይወት ብቻ ክርስቶስን ተስፋ ካደረግን እንደኔና እንደናንተ ያለ ምስኪን በምድር ላይ ምን አለ? አፋችሁ ኮቸችላ እስኪመስል የጾማችሁት ለዚህ ዓለም ነው? ጠባለ ኪዳን መሸለ ቁርባን የምትገሰግሱት ለዚህ ዓለም ነው? እግራችሁ እስኪንቀጠቀጥ የምታስቀድሱት ለዚህ ዓለም ነው? ከላይ ዶፍ ከስር ጎርፍ እየወረደባችሁ ፍልሰታን የምትቆዩት ለዚህ ዓለም ነው? በቃ ምስኪኖች ነን ማለት ነው? አይደለም። ሌላ የሚመጣ ምን አለ? ኑሮ አለ። ካልሞትን ከሱ ጋር አንኖርም ወገኖቼ። ለዚህ እኮ ነው ለእኔ ሕይወት ክርስቶስ ሞትም ጥቅም ነው ያለው እኮ ቅዱስ ጳውሎስ። ከሱ ጋር ስለሚያኖረን እኮ ነው። እዚህ መኖር ትፈልጋላችሁ? እዚህ መረሳት ትፈልጋላችሁ? እዚህ መቆየት ትፈልጋላችሁ? ሴትየው አሉ መድኃኔዓለምን አገኙት አሉ መንገድ ላይ። መድኃኔዓለምን አገኙት አሉ መንገድ ላይ። በጣም ደስ አላቸውና እጅግ በፍጥነት ይጠይቁት ጀመረ። ምን አሉት አሉ? ጌታዬ አቤት እድሜ ስጠኝ አሉት አሉ። ይሄን ጥያቄ ሲጠይቁ ሴትዮይቱ 60 ዓመት ነበራቸው። እድሜ ስጠኝ ሲሉት ወዲያው መድኃኔዓለም ቸር ነው፣ ስንት ልስጥሽ አላቸው። 20 አሉት። ወዲያው ሰጣቸው። ወይ እንዲህ አይነት ቸር አምላክ ነው እንዴ? ገና ካፌ ሲወጣ 20 የሚሰጠኝ? ምን ማሳዘን ሰው ነኝ፣ ቁጥር ማላውቅ። አሁን መድኃኔዓለምን አግኝቼ 20 ብቻ ጠይቃለሁ አሉና አሉ። ሲያጉተመትሙ ቸር መድኃኒት የልብ አውቅ አይደለ? ምን ነው አላቸው። ደገመና ጌታ ሆይ እባክህ ጨምርልኝ አሉት። ስንት? 20። እሳቸው ደግሞ ያለ 20 ያውቁ። ወዲያው ሰጣቸው። ስንት ሆኑ? አጠቃላይውን ነው እንጂ ቁጥር የለም እንዴ? 22 አካባቢ። ስንት ሆኑ? 100 ደፈኑ። ወዲያው በቃ ቅብጥብጥ ሲያረጋቸው አሁንም መድኃኔዓለም አያቸው። ምን ነው አላቸው አሉ። ጌታ ሆይ ይሄን ሁሉ ከሰጠኝ ምን ነው እኔን በነካጅ ብትረሳኝ አሉ። መረሳት የሚፈልግ ሰው እኮ እዚህ ውስጥ ብዙ እኮ ነው። እዚያ 2 ልፍ ግድም አዋራ ያለፈበት መብራት እየጠፋበት የቅቤ ዕቃ እየፋቀ መኖር የሚፈልግ ሰው እኮ እዚህ ውስጥ መረሳት የሚፈልግ የሰማዩ ዓለም የማይናፍቀው ከጌታ ጋር ኖር አልኖረ ግድ የማይሰጠው እዚህ መቅረት መረሳት የሚፈልግ እኮ ብዙ ነው። ፀሐዩ እንደቀጠቀጠው፣ መከራ እንደወረደበት፣ ሐዘን እንደዘነበበት፣ ስቃይና ዋይታ ኑሮ እንደሆነበት መቆየት የሚፈልግ ሰው እኮ ብዙ ነው ወገኖች። አይደለም የምንሞተው ከአምላካችን ከሕያው ከእግዚአብሔር ጋር ለመኖር እንጂ እዚህ ለመኖር አይደለም። ደጋግመን ማለት አለብን። ይሄ ዓለም መኖሪያችን አይደለም። እውነት ሐሰት መቆያችን ነው። እውነት ሐሰት። አንዳንድ ጊዜ የመታወቂያችን አሳስቷችሁ እንደሆነ አላውቅም። ይሄ መታወቂያ የመኖሪያ መታወቂያ ይላል አይደለም። የመቆያ መታወቂያ ብላችሁ አንብቡት ጎበዝ። የመቆያ ነው እንዳታልላችሁ። መኖሪያ አይደለም። ይሄ ማለፊያ ነው፣ ማረፊያ አይደለም። ይሄ ዳረጎት ነው፣ ጭማሪ ነው፣ ዋናው አይደለም። ይሄ መቅሰስ ነው፣ ራት አይደለም። ይሄ መስሪያ ቤት ነው፣ ያኛው ነው ማረፊያ ቤት። ምዕመናን ይሄ ዓለም እኮ የድካም ነው። እስዩት እስኪ ራሳችሁን። አልደከማችሁም? አሁን ኃጢአት አላደከማችሁም? በደል አላስረጃችሁም? ክፋት አላሸበታችሁም? መጠጥ አካላችሁን አላጎደለው? ሱስ ናላችሁን አላዞረው? ድካም እኮ ነው ይሄ ዓለም። ድካም እኮ ነው። መነቃቃት የፈለጉ ሰዎች ታስረው ቁጭ የሚሉበት በጫት መንቃት ይፈልጋሉ፣ ግን ደግሞ ጥቂት ቆይተው በጫት ይታሰራሉ።
ማታ ሞቅ ለማለት ይገባሉ፣ ማለዳ ላይ ብርድ ብርድ ይላቸዋል፣ ይበርዳቸዋል። እንዴ ፈታ ለማለት ብለው የጀመሩት ሱስ እስር ስር አድርጓቸው ያላረቀ የማይንቀሳቀሱ ሰዎች አላዩ። አሁን ፈታ ማለት ነው እናንተ? እንዲህም አድርጎ ፈታ ማለት የለ። ከዚህ በላይ መታሰር አለ። ደከመኝ፣ አረጀ፣ ይህ ዓለም የድካም ነው አለው አለው አለው። ያጌጠብን መሰለ እንጂ እኮ አልቀናል። ሰውነት እየቀነስን ሄደናል። አካሎቻችንን እየጣልን ወደ ሰማይ መሄድ መንገድ ጀምረናል። ደክመናል። በክፋት ደክመናል። በመተላለቅ ደክመናል። በመገፋፋት ደክመናል። በመናናቅ ደክመናል። በመጣጣል ደክመናል። በመጠላለፍ ደክመናል። በመገፈታተር ደክመናል። በመጠላለፍ ደክመናል። ድካም ነው ያለም። በሐዘን ደክመናል። ልብ በሚሰብሩ ሐዘን ደክመናል። ይሄ ዓለም የድካም። አዎ ስንሞትስ ካላችሁ ወይ ስንሞትማ እንዴት ይደንቃል! በጌታ የሚሞቱ ሙታን ብፁዓን ናቸው፣ ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል ይላል። በእረፍት እንገባለን። ደክመናል፣ ስንሞት እናርፋለን። ዝለናል፣ ስንሞት እንነቃለን። ለዚህ ነው ነቢዩ ዳዊት ነፍሴ ሆይ ወደ እረፍትሽ ተመለሺ፣ እግዚአብሔር መልካም አድርጎልሻልና ይላል። እረፍት አያስፈልጋችሁም ምእመናን? ቃላት የማይገልጠው እረፍት፣ መነዋወጽ የሌለበት ሰላም፣ መታወክ የሌለበት እርጋታ አያስፈልጋችሁም ምእመናን? ስጋት የሌለበት መውጣትና መግባት፣ ወዳጅ የማይተውበት ጠላት የማይገባበት ረፍት፣ ሪስክ የሌለበት ህይወት አያስፈልጋችሁም ምእመናን? ረፍት አትፈልጉ? ተረት መስሏችሁ ነው የምንነግራችሁ? ውሸት መስሏችሁ ነው የምናወራላችሁ? አዎ ወገኖቼ የማይናወጥ ወደብ አለን። ማይበል የማያስቸግረው የሰላም መልህቅ በሰማይ አለን። ማረፍ አትፈልጉም? ርፍ ማለት አትፈልጉም? ይሄ ረፍት ከሞት በኋላ የሚገኝ ረፍት ነው። ለዚህ ነው የምንሞተውማ ለዘላለም ለማረፍ ነው። ኦርቶዶክሳውያን ይሄ ሲገባችሁ በሞት ላይ ንቀት ያድርባችሁ፣ ትንቁታላችሁ። ረፍት ነው፣ ረፍት ነው፣ የዘላለም ረፍት። ምን ይደንቃል ወገኖቼ? እስኪ ልጠይቃችሁ። አንዲት እንቁ የተሸከመች ታንኳ፣ አንዲት እንቁ የተሸከመች ታንኳ ማዕበል ላይ ጉዞ ጀመረች እንበል። ነፋሱ ያናውጻታል፣ ማዕበሉ ያላጋታል። እንደውም አልፎ አልፎ ከማዕበሉና ከነፋሳቱ የተነሳ አንዳንዴ ሊደፍቃት ሁሉ ይደርሳል። እንቁ ተሸክማለች እቺ ታንኳ። እናስ አንድ ነገር ብቻ ትፈልጋለች እቺ ታንኳ። ምንድን ነው የምትፈልገው? ፈጥና ቀዝፋ ወደቧ ጋር ሄዳ አርፋ፣ እውነት ሐሰት ማረፍ፣ መልህቋን ሄዳ ወደቡ ላይ መጣል ብቻ ትፈልጋለች ይቺ ታንኳ ወገኖቼ። ምክንያቱም እንቁዋን እንዳያዘች ወደቧ መድረስ ትፈልጋለች። መስጠም አትፈልግም፣ መደፈቅ አትፈልግም፣ የለፋችበትን ነገር ማጣት አትፈልግም። ስለዚህ እየቸኮለች ወደ ወደቧ ትቀስፋለች። ምን ፈልጋ? ከማይበሉ ማረፍ ፈልጋ። ምን ፈልጋ? ከነፋሱ ማረፍ ፈልጋ። ምን ፈልጋ? ከመስጠም መውጣት ፈልጋ። ምእመናን ይህ ዓለም ብርቱ ማዕበል አለው፣ ሃይማኖት የሚያስክድ ማዕበል። ይህ ዓለም ብርቱ ማዕበል አለው፣ ምግባር የሚያስት ማዕበል። ይህ ዓለም ብርቱ ንፋስ አለው፣ ከወዲህ ወዲያ የሚያላጋ ንፋስ አለው። እንቁ የሆነ ሃይማኖታችሁን፣ እንቁ የሆነ ንጽህናችሁን፣
እንቁ የሆነ ክብራችሁን፣ እንቁ የሆነ ምግባራችሁን፣ እንቁ የሆነ ሰማያዊ ተስፋችሁን መድፈቁ አይቀርም ማይበሉ ላይ ከቆያችሁ። እናስ ቶሎ መቅዘፍ አትፈልጉ። ሃይማኖታችሁን ሳትክዱ ወደራችሁ መድረስ አትፈልጉ። ልዑል እግዚአብሔርን ሳትክዱ ወደቡ ሄዳችሁ ማደር አትፈልጉ። ምዕመናን ፈጥናችሁ መቅዘፍ ፈልጉበት ቀን ይመጣል፣ አያገኙትም ይላል። በጣም አስጨናቂ ዘመን ይመጣል። ሞት ተፈልጎ ማይገኝበት ዘመን ይመጣ ይሆን? ምንም ያረግ ምግባር የሚያስብ ሲሆን በውድ አስወድዶ አስለምዶ አስፈቅዶ፣ ካልሆነስ በግድ ማይተብ የሚያስበጥስ። ይህን ዘመን ከምታሳየኝ ውሰደኝ እንዳሉት አባቶቻችን 8ኛው ሺህ ሳይገባ ውሰደኝ ብለው ልክ 8ኛው ሺህ ሲገባ ያረፉትን አባት አታውቁ። አታሳየኝ ያሉ እኮ ሰዎች አሉ። ይህን ዘመን አታሳየኝ፣ ሰው ሲተላለቅ አታሳየኝ፣ ወንድማማቾች ሲተራረዱ አታሳየኝ፣ እግሮቻቸውን ጫማዎቻቸውን በልጆቻቸው በአባቶቻቸው በወንድሞቻቸው አስከሬን ላይ የሚያደርጉ ሰዎች አታሳየኝ፣ ክፉ አታሳየኝ። እንዲህ ይላሉ እኮ ደጋጎች። ውሰደኝ አታሳየኝ ና የሚሉ ሰዎች እኮ አሉ። ና ሃይማኖቴን ሳልክድና ምግባሬን ሳልስትና ቅድስናዬን ሳላጣና አንተን ከማጣ ይሄን ዓለም ልጣ ና የሚሉ ሰዎች አሉ። ና እንቁዬን እንዳያስኩ አንተ ጋር ልድረስ ና የሚሉ ሰዎች አሉ። ዓለም ሳይደፍቀኝ ቀዝፌ አንተ ጋር ልድረስ አንተ ጋር ልረፍ የሚሉ ሰዎች እኮ አሉ። አውግስጢኖስ ሊቁ እንዳለው ነፍሳችን ባንተ በቀር በማንም አታርፍም እንዳለው ማን ሊያሳርፈን እንፈልጋለን? ክርስቲያኖች በዚህ ዓለም ላይ ለክርስቲያኖች ማረፊያ አለ? የለም። ከጌታችን እጆች በቀር ማረፊያ እኮ የለንም። ከአምላካችን በቀር እረፍት የለንም። እናንተ ደካሞች ሸክማችሁ ሁሉ የከበዳችሁ ኑና እረፉ። ገንዘብ ያላሳረፋችሁ የክርስቶስ እጆች ያሳርፏችኋል። ውበት ያላሳረፋችሁ የጌታችን ውበት ያሳርፋችኋል። ትምክህት ያላሳረፋችሁ የጌታችን ትህትና ያሳርፋችኋል። ጉልበት ያላሳረፋችሁ የጌታችን ደካማነት ያሳርፋችኋል። ፍቅሩ ያሳርፋችኋል። እርፍ ማለት አትፈልጉ። ኖህ ሁለት አንዱን ቁራ አንዱን ርግብ ለቀቀው። ታስታውሳላችሁ? በዛ በጥፋት ውሃ ዘመን እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። እዩ ቁራ ወዲህ ወዲያ ያለ ማይበሉ ላይ የተረፉትን ውሃው ጎርሎ ነበርና የሚንሳፈፉትን በድን የሆነውን እየቀማመሰ ወዲህ ወዲያ እየዞረ የሞተ ነገር እየበላ ያ ቁራ ይንከራተትላችሁ ጀመር፣ አልተመለሰም። ክርስቲያኖች የዚህ የሙት ዓለም ተገዢዎች አትሁኑ፣ አትንከራተቱ። ግልጹን ነው መንገር የምንነግራችሁ። አትንከራተቱ። ሕያው ነገር የለበትም፣ ሙት ነው። ዘላቂ ነገር የለበትም፣ አጭር ነው። እውነት የለበትም፣ ሐሰት ነው። ደምግባት የለበትም፣ ከንቱ ነው። አትንከራተቱ። አሳርፋችሁ የቱም ነገር አሳርፋችሁ። ለጊዜው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው። ለጊዜው ነው ጣፋጭ የሚመስልህ ግን ይመራል። አዎ ርግብ ለቀቃት። ርግብ ሄዳ በረረች፣ ለእግሯ እንኳን መቆሚያ አጣች። ከዛስ እየበረረች ተመለሰች። ከዚያስ የተወደደው አባታችን ኖህ በ600 ዓመቱ እጆቹን ዘረጋና እርግቢቱን እጆቹ ላይ አሳረፋት። አረፈች። ለዚች ርግብ ከኖህ እጆች በቀር የት ማረፊያ አላት? የት ላይ ታርፋላችሁ? ከክርስቶስ እጆች በቀር ከቁስሎቹ በቀር ሕሊናችሁ የት ያርፋል? ምዕመናን ርፍ ዓለም ለምን አይናወጥም? እናንተ የእግዚአብሔር ከሆናችሁ በሚናወጠው ዓለም አትደነግጡም፣ ልባችሁ ያርፋ። ምንድነው የሚለው ነብዩ ዳዊት? ተራሮች ወደ ባህር ልብ ቢገቡ ልቤ አይፈራም ይላል። አትፈሩም፣ አትደነግጡም፣ አትታወኩም፣ እረፍ ትላላችሁ። ወደዚህ እረፍት መሄድ አትፈልጉም። የት ነው የምታርፉት ምዕመናን? እናንተ እኮ ርግብ ናችሁ እኮ።
ዓለም ላይ ማረፊያ የላችሁም። ጠጅ ቤት ማረፊያ የላችሁም። ጫት ቤት ማረፊያ የላችሁም። ቁማር ቤት ማረፊያ የላችሁም። ዝሙት ቤት ማረፊያ የላችሁም። ፔንሲዮን ውስጥ ማረፊያ የላችሁም። ስርቆት ውስጥ ማረፊያ የላችሁም። እናንተ ርግቦች ናችሁ። የክርስቶስ እጆች በቀር ምን ማረፊያ አላችሁ? ኑና አረፉ። የተቀበዘበዛችሁ እዚህ የሚያሳርፍ አለላችሁ። ረፉ። የዘላለም ረፍት አለላችሁ አለላችሁ። የዘላለም ረፍት አለላችሁ። ስንሞት የበለጠውን ረፍት ነው የምናገኘው። ምእመናን ጥቂት ነገሮችን ተናግሬ ላብቃ። ሰንበት ተማሪዎችም ወረብ ይወርባሉ፣ ሰዓታችንም ሄዷል። አዎ የረፍት ቦታ አለን፣ ግን ስንሞት ነው። ከሞትን ነው ሕያው፣ ከሞትን ነው ከእርሱ ጋር የምንኖረው፣ ከሞትን ነው የምናርፈው። ደግሞ ይሄ ረፍት ምን እንደሆነ ታውቃላችሁ? ሐዘንም ስቃይም ዋይታም የሌለበት ረፍት ይላል መጽሐፍ ቅዱስ። ይህን ይገልጻል። ከእንግዲህ ወዲህ ሐዘን የለም፣ ከእንግዲህ ወዲህ ስቃይ የለም፣ ከእንግዲህ ወዲህ ዋይታ የለም ይላል። ይሄን ዓለም አትናፍቁ። እንባ ማታዩበት፣ አንጀቱ የታሰረ ምስኪን ሰው ማታዩበት ይሄን ዓለም አትናፍቁም ወገኖች። ይሄን ዓለም አትናፍቁም። ስቃይ የሌለበት፣ ሐዘን የሌለበት፣ ዋይታ የሌለበት ከዚህ በለጠ ምን ረፍት አለ ወገኖች? እንባ ከቶ የሚታበስበት ይሄ ረፍት አይናፍቃችሁ? ይሄ ሕይወት አይናፍቃችሁ? እንባ አልሰለቻችሁ? ሐዘን አልሰለቻችሁ? ስቃይ አልሰለቻችሁ? መፈናቀል አልሰለቻችሁ? ሞት አልሰለቻችሁ? ክፋት አልሰለቻችሁ? መገፋፋት አልሰለቻችሁ? ሐዘን ዘነበ እኮ፣ ደም ጎረፈ እኮ። አላያችኋትም? ያቺን ሕፃን ልጅ የሰፈሬ ልጆች እንደሚጫወቱት አይነት ድብብቆሽ የምትጫወት መስሎኝ ነበረ። ጉድጓድ ውስጥ ተደብቃ አይቻት በዚህ በማህበራዊ ሚዲያ ዝቅ ብያ ነባለው። አባቶቿ ከላይ በመርዝ ጢስ ሶሪያ ውስጥ እኮ ነው የሚያወርዱትን ያን ቦምብና ፍንጣሪ የመርዝ ጢስ የመርዝ ገዳይ መርዝ ለመሸሽ ስትል ነው ያቺ ሕፃን ልጅ የተደበቀችው። ስንት ሕፃናት ተደብቀው ይሆን ምእመናን? ሐዘን አይሰለቻችሁ? አዎ ሐዘን የሌለበት፣ ዋይታ የሌለበት፣ ስቃይ ወደ ሌለበት ይሄ ነው ሕይወት። የምንሞተው ሐዘን ወደ ሌለበት፣ የምንሞተው ስቃይ ወደ ሌለበት፣ የምንሞተው ዋይታ ወደ ሌለበት ዓለም ነው። አዎ ካልሞትን ይሄና ናይም ካልሞት ካትነሳም ካልሞትና እንነሳ። ይህ ዓለም እኮ ስቃይ ነው። የአልዓዛርን ታሪክ ብቻ አንስቼ ደመድማለሁ። እግዚአብሔር ከሁላችን ጋር ይሁን። እየሰማችሁኝ እንደሆነ ተስፋ አደርጋለሁ። እውነት አሰብ ተሰውሳላችሁ። አልዓዛርም ሞተ ተቀበረ ሚልና መላእክትም ወደ አብርሃም እቅፍ ወሰዱት ይላል። አልዓዛር ሞተ ተቀበረ ከመባሉ በፊት ደሃ ነው። በድህነት ላይ ደዌ ያለበት፣ በደዌው ላይ እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ፣ አስታማሚ እንኳን የለውም። ቁስሉን ውሾች ይልሱት ነበር ይላል። አሳዘነ ምእመናን። እናንተ እኮ ድህነት ብቻ ይሆናል ያለባችሁ በዚህ የምትማረሩት። ደዌ ቢጨመርባችሁስ እንደዚህ እንደ አልዓዛር? ደዌ ብቻ አይደለም፣ ደዌ ኖሯችሁ ደግሞ አስታማሚ ሊኖራችሁ ይችላል። አስታማሚ እንኳን የለው። ውሾች አስታማሚ የሆኑለት ሰው እኮ ነው እሱ። ውሾችን የሚያባርርበት አቅምና ጉልበት እንኳን የከዳው ምስኪን ሰው እኮ ነው አልዓዛር። ይሄ ሰው ግን ምን ሆነ? ሞተ። ከዛስ ተቀበረ። ከዛስ መላእክትም ወዴት ወሰዱት? አዎ ስንሞትና ስንቀበር እንደ አልዓዛር እንዲህ ከባድ ሕይወት ከኖር እመኑኝ ውሾች ዳግመኛ አይከቡንም። ማን ይከበናል? መላእክት። እንዴት ይደንቃል! አስታማሚዎቻችን ውሾች አይደለም የሚሆኑት፣ አብርሃም። እንዴት ይደንቃል! ታዲያ እንዲህ ከሆነ ለአልዓዛር ሞት ይሻለዋል መኖር ይሻለዋል? ሞት ይሻለዋል። ምክንያቱም በውሻ ከመከበብ ወደ መላእክት መከበብ ሄዳ ሞተ፣ ተቀበረ። መላእክትም ወደ አብርሃም እቅፍ ወሰዱት ይላል። ይሄ መላእክት እቅፍ የምትወዱት የቅዱስ ገብርኤል እቅፍ አይናፍቃችሁ? የአብርሃም እቅፍ አለላችሁ፣ የመላእክት ዝማሬ አለላችሁ፣ የመላእክት አጀብ አለላችሁ። አዎ ይሄ ግን የሚጀምረው ስንሞት ነው ወገኖቼ። እዚህ አርፍ አለ።
ስቃይ አበቃ፣ ዋይታ አበቃ፣ ሐዘን አበቃ። ከዛ ምን ሆነ መሰላችሁ? እኔ የምፈልገው ይሄን አይደለም። አጠገቡ ሆኖ አባ ከና ያላለው አንድ ባለጸጋ ስለሆነ አይደለም ሲኦል የገባው፣ እንዳትሳሳቱ። ያንን ደሃ አንድ ቀን እንኳን ጎብኝቶት አያውቅም ወገኖቼ። ከዛስ አሻቅቦ ሲያይ አልዓዛርን በአብርሃም እቅፍ አየው ይላል። ከዚያ ምን እንዳለ ታውቃላችሁ? አብርሃም አባቴ ወይ ማረኝ፣ በዚህ ነበልባል እሰቃያለሁ፣ የጣቱን ጫፍ ውሃ ነክቶ ምላስን ያብርድልኝ ዘንድ አልዓዛርን ላክልኝ አይለው መሰላችሁ? ነገር መገልበጡ አይቀርም። የአልዓዛር ቀን ይመጣል ምዕመናን። ዛሬ እናንተ ቀን ላይሆን ይችላል፣ ግን የእናንተ ቀን ይመጣል። የአልዓዛር ቀን አለ። አልዓዛር የሚፈለግበት ቀን አለ። አልዓዛር የሚለመንበት ቀን አለ። አልዓዛር ታይቶ አያውቅም። አልዓዛር ከሩቅ የሚታይበት ቀን አለ። ለምን አልታየውም አትበሉ፣ የእናንተ ቀን አይደለም። አይ ለምን አልተፈለኩም አትበሉ፣ የእናንተ ዘመን አይደለም። አይ ለምን አልታቀፍኩም አትበሉ፣ የእናንተ መታቀፍ ገና ይሆናል። እዩ ቀና ብሎ አንድ ቀን አይቶት ማቀው፣ ቅርቡ ሆኖ አፍንጫው ስር ሆኖ አይቶት ማቀው፣ ከሩቁ ማይጀመረ ከሩቅ የምትፈለጉ ትሆናላችሁ። መቼ? የአልዓዛር አይነት ቀን ሲመጣ። መቼ? ከሞትን በኋላ። በህይወትም አንድ ቀን የምንፈለግበት ቀን ይመጣል። የምትጠቅሙበት ቀን ይመጣል። መስቀሉ የሚጠቅምበት ቀን ይመጣል። መቼ? ከ300 ዘመን በኋላ። አዎ ማርቆስ የሚጠቅምበት ቀን ይመጣል። መቼ? ከ17 ዓመት በኋላ። አዎ ቅድስት እሌኒ የምትጠቅምበት ቀን ይመጣል። መቼ? ልትሞት ስትል 1 ዓመት ሲቀራት መስቀሉን የምታወጣበት ዘመን ይመጣል። መቼ እንደምትጠቅሙ አታውቁም። ዝም ብላችሁ ኑሩ። አልዓዛር የሚጠቅምበት ቀን መጣያችሁ። ከዛ ምን ሆነ መሰላችሁ? ስደድልኝ ሲለው አብርሃም እንዲህ ብሎ መለሰለት። ምን አለው? ልጄ ሆይ አንተ በምድር ሳለ ተመችቶ ትኖር ነበር፣ እለት እለት ተመችቶ ትኖር ነበር። አልዓዛር ደግሞ በስቃይ ይኖር ነበር አለ። ከዛስ እርሱ አሁን በዚህ ይጽናናል፣ አንተም ትሰቃያለህ አለው። ለአልዓዛር የመጽናኛ ጊዜ ከሞቱ በኋላ ነው። እውነት አሰብ የመጽናኛ ጊዜው ነው። አሁን ምድር ላይ የማትጽናኑ ትሆኑ ይሆናል፣ በሰማይ ግን በእርግጠኝነት መጽናናታችን ይመጣል። እየሰማችሁኝ ነው? የመጽናናት ጊዜ አለን። መቼ? ስንሞት። እርሱ አንተ በዚህ ትሰቃያለህ፣ እርሱ ግን በዚህ ይጽናናል አለው። የመጽናናት ዓለም አለ። መቼ? ስንሞት። ካልሞት አንጽናናል፣ ካልሞት አናርፍም፣ ካልሞት ከጌታችን ጋር አንኖርም፣ ካልሞት ሕያው አንሆንም፣ ካልሞት አንነሳም። አዎ ካልሞት ከዚህ ዓለም የምትበልጠውን ዓለም ማየት እኮ አንችልም። ሌላ ዓለም አለ። ውሸት ነው የዓለም። ፎቅ ያዘናጋችሁ፣ መኪና ያኖህለላችሁ፣ ቤታችሁ ላይ ያለው አካውንት እግዚአብሔርን ያስረሳችሁ፣ መብል መጠጥ እንደ ነገሩ እግዚአብሔርን እንድትፈልጉ ያደረጋችሁ፣ እግዚአብሔርን የችግር ቀን ወዳጅ ብቻ ያደረጋችሁት ሆይ ስሙ፣ ከዚህ የሚበልጥ ዓለም አለላችሁ። በቃ ጥለናት ልንሄድ ነው እቺን ዓለም ብላችሁ እንዳይከፋችሁ፣ እግዚአብሔር ያዘጋጀላችሁ ሌላ አስደናቂ ዓለም አለላችሁ። ቃላት የማይገልጣት፣ ቅኔ የማይበቃት፣ መጽሐፍ ገልጧት የማያውቅ ምን አይነት ዓለም አለች መሰላችሁ? ታዲያ ይህን ሁሉ ሳወራላችሁ በቃ እንሙት ማለት ነው አሁን ማታ ገብተን እንዳትሉ አደራችሁ። እንዴ ሰውዬ እንደዚህ አውርቶ እንደ ጉር ሊሰራ ነው ዛሬ ምን ነው ባልመጣው ተስፋዬን ሁሉ በጠበጠው እንዳትሉ ብላችኋል መሰለኝ። ፈገግ አላችሁ ብዙዎቻችሁ። አባቶቻችን እንዲህ ይላሉ፣ እንደምትሞቱ ሆናችሁ ኑሩ። እስኪ በሉት እንደምትሞቱ ሆናችሁ ኑሩ። ከዛስ እንደምትኖሩ ሆናችሁ ስሩ በሉት እንጂ እንደምትሞቱ ሆናችሁ ኑሩ፣ እንደምትኖሩ ሆናችሁ ምን በሉ። አለቀ። ሞት አለብኝ እያላችሁ ኑሩ፣ ደግሞስ እኖራለሁ እያላችሁ ምን በሉ፣ በርቱና ስሩ። እየሰማችሁ ነው? ግን እቺ ምሽት የመጨረሻ ስብከታችን ብትሆንስ ልትሆን ትችላለች? ላትሆን ትችላለች? ምን ገፈኛ ነው እንዳትሉ ይመጭ። ልትሆን ትችላለች? ላትሆን ትችላለች? አፍሪካ ኢንሹራንስ ባስተማማኝ እጅ ላይ ናችሁ ሲላችሁ እውነት መሰላችሁ እንዴ? ሊሆን ይችላል፣ ላይሆን ይችላል። ይችላል እንዴ? እቺ ሌሊት አባ ኢሳያስ የሚባል አባት ያለው አለ። አልጋው ጋር ይቆምና ማታ
አንቺ አልጋዬ ሆይ ዛሬ አልጋዬ ሳይሆን መቃብሬ ብትሆኝስ ብሎ ስቅስቅ ብሎ ንስሐ ይገባል። እየሰማችሁኝ ነው? ይቺ አልጋችሁ ዛሬ የምተኙባት እንደው አድርገውና በሰላም መውጣት ስለምፈልግ ከዚህ አድርገውና እቺ አልጋችን መቃብራችን ልትሆን ትችላለች፣ ላትሆን ትችላለች። ምን ነው ድምጻችሁ ጠፋ? ልትሆን ትችላለች። እርግጡን ብንነጋገር አይሻልም? ስለዚህ መዘጋጀት አለብን። እውነት አሰብ እንዘጋጅ። ካሚሎስ የተባለ ሊቅ እንዲህ ይላል፣ ሲኦል ያሉ ወገኖቻችን 30 ደቂቃ እግዚአብሔር በምድር ላይ እንዲኖሩ እድል ቢሰጣቸው ምን የሚያደርጉ ይመስላችኋል? እቆብ ይገባሉ? ኮንዶሚኒየም ይቆጥባሉ? አይሰማኝም። 30 ደቂቃ ብቻ ቢኖራቸው ንስሐ ነው የሚገቡት። እውነት አሰብ 30 ዓመት ይኖራችሁ 3 ቀን የተሰጣችሁ 60 ዓመት የኖራችሁ 300 ቀን የተሰጣችሁ 30 ደቂቃ አይደለም ይሄን ያህል ዘመን የተቸራችሁ የታል ንስሐችሁ? ሰፈሬ ያለ ሰው ነው እሱን ነግሬያችሁ ላብቅ። ሰፈሬ ያለ ሰው ነው ድሮ ነው የሰማሁት። ሰውየውን አስተዋውቀኝ እንዳትሉኝ እንጂ የኔ ቢጤ ላንቁሶ ነው። 1 ኩንታል 100 ኪሎ ተሸክሞ መጓዝ አልቻለም። ከወዲህ ወዲያ እየተወላገደ በጣም ይመረርና ያንን 1 ኩንታል ይጥልና አሉ አሁንስ በሞትኩ ምን አለ ሞት መጥተህ ብትወስደኝ ብሎ ተመረረላችሁ። ያን ጊዜ መልአከ ሞት ከቻላ እፊቱ ሲያየው የሆነ የተገተረ ነገር አየ። ማን አንተ አለው። እንዴ አሁን አልጠራኸኝም እንዴ? እና ሞት ነኝ እያልክ ነው? አዎ ሞት ነኝ። እና አላልከኝም እንዴ? እና ምን ልታረግ መጣ እንዴ? ውሰደኝ አላልክም? እሰጣ ገባ ይደነግጥና በጣም እኔ እኮ የጠራው እንድትወስደኝ አይደለም። ሐሳቡን ቀየረ እና ምንድነው አለው። ከብዶኛል እንድታግዘኝ ነው። በሞት ፊት እንዲመሳክ ከፈለጋችሁ ንስሐ ግቡ። ደግሞ አለው ሞትን መናቅ ከፈለጋችሁ በእግዚአብሔር ፊት አሁን ናቁት። እየሰማችሁኝ ነው? በዘላለም ሕይወት የኋለኛው ሞት እንዳገኛችሁ ከፈለጋችሁ ይሄኛውን የኃጢአት ሞት ዛሬ ድል ነሱት። ካልሞት አንነሳ። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት